ሰላም ወደ አድማጮቻችን እንግዲህ በቶተንሃም ሆትስፐር ስታዲየም የተደረገው ጨዋታ በቼልሲ 1-0 አሸናፊነት ከተጠናቀቀ በኋላ በቼልሲ ፐርፎርማንስ ያየናቸውን 5 ነጥቦችን መናነሳ ይሆናል። አስደናቂ ብቃት ነው በቼልሲ በኩል የታየ በተለይ ሳንቼዝ፣ ጃኦ ፔድሮ እንዲሁም ደግሞ ሞሳስ ካይሴዶ የእንግሊዝ ፕሪሚየር ሊግ በጣም ምርጡ አማካይ ነው ማለት የሚቻለው አስደናቂ ብቃትን አይተናል። የፔድሮ ኔቶ ደካማ ብቃት፣ የጄምስ አስደናቂ የአማካይ መስመርነት ፐርፎርማንስን በጨዋታው ላይ ማየት ችለናል። እነዚህንና ሌሎች ሀሳቦችን ይዘን መመጣ ይሆናል። ወደ አድማጮቻችን ታዲያ በጨዋታው ላይ ካየናቸው ነጥቦች ውስጥ እንግዲህ በቁጥራዊ መረጃ ስታዩት በጣም የሚያስደነግጠው የቶተንሃም የማጥቃት አቅም ቼልሲ ምን ያክል ገድቦት እንደነበር ነው። የፈጠሩት ኤክስፔክትድ ጎል 0.05 ነው። ወደ አድማጮቻችን በጣም በፕሪሚየር ሊጉ ከተመዘገቡ ደካማ ኤክስፔክትድ ጎሎች ነው። ምን ያክል ይህ ስብስብ እንግዲህ በቶተንሃም በኩል ደካማ እንደሆነ የሚታይ ነው። ማጥቃታቸው በጣም ደካማ ነው። በሁለቱም ቡድኖች በኩል እንግዲህ የታየ ጨዋታ 1-0 ይጠናቀቅ እንጂ ቼልሲ 3-4 ማስቆጠር ይችል ነበር። ያን ማድረግ አለመቻሉ ጥሩ የሚባል አይደለም። ከዛ ውጭ ቼልሲ እንግዲህ ቶተንሃም ላይ ያለውን የበላይነት ማስቀጠል ችሏል። 5 ተከታታይ ጨዋታዎችን ማሸነፍ በመቻል ቶማስ ፍራንክ ንዴታቸውን ሲገልጹ ነበር። ጄዲ ስፔንስ እና ማይክ ቫን ደ ቢን ከቶማስ ፍራንክ ጋር ሲጋጩ አይተናል። ምን ያክል ለቼልሲ ጨዋታ ወሳኝ እንደነበር በጨዋታው መጠናቀቅ በኋላ ማየት ትችላላችሁ። ተጫዋቾቹ ደስታቸውን ሲገልጹ እንዲሁም ደግሞ ኤንዞ ማሬስካም በሚገባ ደስታቸውን አክብረዋል ማለት ይቻላል። ታዲያ ወደ ደማቻችን በእናንተ እይታ በጨዋታው ላይ ያዩአቸዋቸው ነጥቦች እስኪ ጻፉልኝ። እንግዲህ በጨዋታው ላይ ካያችሁ ቶተንሃም 48%፣ ቼልሲ 52% ይዟል። ቶተንሃም ሹት ኦን ታርጌት አልሞከረም። ይህ ምን ያክል የቼልሲ የተከላካይ መስመር ጠንካራ እንደነበር የሚያሳይ ነው። በቼልሲ በኩል 10 ሹቶችን አድርገው 4 ኦን ታርጌት ነበሩ። ኤክስፔክትድ ጎልን በምታዩበት ጊዜ 1.2 ነው በቼልሲ በኩል፣ በቶተንሃም በኩል 0.05 ነው። ቼልሲ 6 ኮርናዎችን ማድረግ ችሏል። ቶተንሃም 3 ነው። ምን ያክል ጠንካራ እንደነበር የሚታይ ነው። ቶተንሃም በፋውል ብቻ ነው ቼልሲን መብለጥ የቻሉ። ታዲያ በዚህ ጨዋታ ላይ እንግዲህ ቶተንሃም አሁንም ቢሆን የመከላከል ቅርጹ እንዲሁም ደግሞ አማካይ መስመሩ ጥሩ ቢሆንም ማጥቃቱ በጣም ደካማ ሆኖ ነው የታየው። የኮሎሙያኒ በአጥቂ መስመር ላይ ተሰልፈዋል። መሐመድ ኩድስ በአንድ አጋጣሚ ብቻ መጠቀም አልቻለም፣ ኦን ታርጌት ማድረግ አልቻለም እንጂ በመጀመሪያው አጋማሽ መጨረሻ ላይ ካገኘው ውጭ እድሎችን ሲፈጥር አይታይም። ቼልሲ በሚገባ መከላከል ችሏል። የአማካይ መስመራቸው የአካል ብቃታቸው ከባድ ቢሆንም ቼልሲዎች ግን በሚገባ መወጣት ችለዋል። ቼልሲ አማካይ መስመር ካይሴዶ እንዲሁም ደግሞ ጄምስ እና ኤንዞ ፈርናንዴዝ አይዲያል አይደለም የሆነ ምርጥ የአማካይ መስመር እንደዚህ አድርገው ባትሏቸውም ግን በጣም ምርጥ የቼልሲ የአማካይ መስመር ተጫዋቾቹ ነው ከጨዋታ ወደ ጨዋታ እየወጡ ነው የሚገኙት። ሶስቱ በተሰለፉበት ጨዋታ ቼልሲ የማሸነፍ ንጻሬው ከፍ የሚልበት ነው። ታዲያ ይህንን ጥንካሬ በሚገባ መጠቀም ነው። የቶተንሃምን ድክመት ቼልሲ የተጠቀመበት መንገድ በጣም ጥሩ ነው። እድሎችን ፈጥረዋል። በተለይ ጃኦ ፔድሮ 3 እድሎችን ባይኖ ጊተንስ 1 እድል እናጋጥሞ ነበር። እነዛን ጎሎች አለማስቆጠራቸው ወጥነት የሚያስፈልገው ነው። በጃኦ ፔድሮ በኩል ግን ጎሎችን ማስቆጠር መቻሉ ጥሩ የሚባሉ። ታዲያ ቶተንሃም እንግዲህ በሳምንቱ አጋማሽ በተለይ በተመሳሳይ ቀን ማለት ነው ከቼልሲ ልብስን ባሸነፈበት ጨዋታ ቶተንሃም ደግሞ ከኒውካስትል ጋር ባደረጉት ጨዋታ ላይ ጥሩ ፐርፎርም አድርገው ነበር በኒውካስትሉ ጨዋታ። በዚህ ጨዋታ ላይ ግን በጣም ድካም ወይም ደግሞ የፐርፎርማንስ በጣም ደካማ ፐርፎርማንስን አሳይተዋል። ታዲያ ቼልሲ በወጥነት ነው የቼልሲም ችግር። ስለዚህ ያንን ማሻሻል የሚያስፈልግ ነው የሚሆነው። ቼልሲ በአማካይ መስመሩ ላይ የነበረው ውህደት ይህንን የአማካይ መስመር በሌሎች ጨዋታዎችም መመለስ እንዲችል የሚያስችለው ነው የሚሆነው። ጥሩ ብቃትን ታይቷል። የመከላከል ክፍሉ በተለይ ባክፎር በቼልሲ ቤት ውስጥ እንግዲህ በቀጣይ ጨዋታዎችም የማየት እድላችን ሰፊ ይመስለኛል። ጉስቶ እንዲሁም ደግሞ ፎፋና እና ቻሎባ እንዲሁም ኩኮሬላ ጥሩ ጥምረትን አሳይተዋል። ስለዚህ በቀጣይ ጨዋታዎችም አንዱ የሚጠበቅ ነው የሚሆነው። ቀጣይ በቼልሲ ካራባግን ከሜዳ ውጭ ከዛ ደግሞ ወልብስን በሜዳ የሚያስተናግድ ይሆናል። ቼልሲ ሞመንተሙን ማስጠበቅ ላይ ነው ቼልሲ ችግሩ። ያንን ማሻሻል የሚያስፈልግ ነው የሚሆነው። ምክንያቱም 2 3 4 ጨዋታዎችን በተከታታይ ያሸነፉ መቀጠል በእንግሊዝ ፕሪሚየር ሊግ ላይ በወጥነት ማሸነፍ ማትችል ከሆነ የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድል ጠባብ ይሆናል። በቼልሲ በኩል በጨዋታው ላይ እንደ ደካማ ብቃት የተነሳው እድሎችን አለመጨረሳቸው ነው። አሁንም ቢሆን ግን ቼልሲ በመልሶ ማጥቃት ተጋላጭ ቡድን ነው። ይህንን ክፍተታቸውን መሸፈን የሚጠበቅባቸው ይመስለኛል። እንግዲህ በጨዋታው ላይ ተጫዋቾችን እያነሳን ደግሞ ያሉትን ችግሮች እናንሳ። አንደኛው ያሉትን ጥንካሬዎችን ማለት እንችላለን። ሳንቼዝ እንግዲህ ይህ ተጫዋች ከነጉለቱም ቢሆን ጥሩ ፐርፎርማንስ ከጨዋታ ወደ ጨዋታ እያሳየ ነው። በተለይ ሹት ስቶፒንግ ኳሊቲ በፕሪሚየር ሊጉ ካሉ ምርጥ ግብ ጠባቂዎች ውስጥ አንዱ ነው። ከዶናሩማ ከራያ ጋር መፎካከር የሚችል ነው በኳሶችን በማስቀረት። የሳንቼዝ ችግሮች የሚመጡ በእግሩ ሲጫወት ነው። ነገር ግን በዚህ ጨዋታ ላይ በመልሶ ማጥቃቱን በማስጀመር ጥሩ ፐርፎርማንሱን አሳይቷል። እንግዲህ በወጥነት ይህንን ቡድን የሚያግዝ ከሆነ ሳንቼዝ የዚህ ስብስብ ውስጥ ካሉ ጥሩ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው። ሁለተኛው እንግዲህ ጃኦ ፔድሮን ነው ማንሳት የሚጠበቅብን። ጃኦ ፔድሮ ባለፉት ጨዋታዎች ላይ ትልቁ የሚነሳበት ነጥብ ሹት ያለማድረግ ችግር ነበር። በዚህ ጨዋታ ላይ ግን ምን ያክል ለውጦችን እንዳመጣ ለማሳየት በዚህ ጨዋታ ላይ 5 እድሎችን ሞክሯል። ባለፉት 10 ጨዋታዎች ላይ ማድረግ ያልቻለውን ነው በዚህ ጨዋታ ላይ ብቻ ማድረግ የቻለው። ነገር ግን ቼልሲ ቡድኖች ተጋላጭ ሲሆኑና ቡድኖች በሚከላከሉበት ጊዜ በጣም ልዩነት አለው። ሎ ብሎክ የሚገጥመው ቡድን ከሆነ ጃኦ ፔድሮ በጣም ይቸገራል። ነገር ግን
እንደ ቶተናም በሎ ብሎክ ላለመጫወት ስለሞከሩ ቸልሲ ስፔሶችን አግኝቷል። ስፔሶችን ደግሞ ጃው ፔድሮ በሚገባ መጠቀም ችሏል። አሁን ሊያም ዴላፕ ከጉዳት መመለሱን ተከትሎ ሁለቱ ተጫዋቾች እየተጋገዙ በጥሩ ፐርፎርማንስ በፊትነሳቸው ረገድ ቸልሲን ወደ ውጤት የሚመልሱት ይሆናል ተብሎ ይጠበቃል። በተለይ ከሀገራት ጨዋታ መልስ የሚጠበቁት የባርሴሎና የአርሰናል ጨዋታዎች ይኖራሉ። ስለዚህ እነዛን ጨዋታዎች ላይ ስብስቡ ጠንካራ ስብስቡን ቸልሲ ይዞ መቆየት የሚያስፈልገው ይመስለኛል። እንግዲህ እዚህ ጋር ሌላኛው ጃው ፔድሮ አጋጣሚ ለጀርሚ ባይኖ ጊተንስ የፈጠረው ድል ቪካሪዮ ያስቀረበት ሁለቱ ኳሶች አስገራሚ ፐርፎርማንሶች ሆነው መነሳት የሚጠበቅባቸው ነው። አጨራረሱን ግን አሁንም ማሻሻል የሚጠበቅበት ነው የሚሆነው። ሌላኛው እንግዲህ ቸልሲ ተከላካይ መስመር ላይ ስናይ መደነቅ የሚጠበቅበት ፎፋና ነው። ፎፋና ጉዳት ከሌለበት ጥሩ የመሃል ተከላካይ እንደሆነ ባለፈው ዓመት አሳይቶናል። የጉዳት ችግር ነው የዚህ ተጫዋች ችግር። ፎፋና ከኮልዌል ጋር ምና 6 ወር ሙሉ ጥሩ ጥምረትን አሳይቶን ነበር። ታዲያ በዚህ የውድድር ዓመት ከጉዳት ተቸግሮ ነበር። አሁን በጉዳት ከተመለሰ በኋላ ጥሩ ጥምረትን አይተናል። ከቆመ ኳስ የተሻለ ተጋላጭነታቸውን መሸፈን ችለዋል። ቻሎባ በግራ መስመር ላይ የተሻለ ጥሩ ብቃቱን አሳይቷል። የባለፉት ሳምንቶች ችግሮቹ የተመለሱ በሚመስል ሁኔታ ኩኩሬሌና ጉስቶም ጥሩ ብቃታቸውን አሳይተዋል። በተለይ በጥሩ ሁኔታ ማለት ነው። እድሎችን ለመፍጠር ሲሞክሩ ይታያል። ቸልሲ አሁንም ቢሆን እድሎችን በሚገባ የመፍጠር ችግር የለበትም። መከላከሉን ማጠናከር ነው ትልቁ የቸልሲ አስፈላጊ ሁኔታ የሚመስለኝ። እዚህ ጋር ስለ ፎፋና ማንሳት የሚጠበቅበት ነገር ፎፋና ፊትነሱ የተስተካከለ ከሆነ ቸልሲ ውስጥ ካሉ ምርጥ ተከላካዮች አንዱ ነው። ነገር ግን በፊትነሱ ረገድ ፊትነስ ደግሞ ወይም ደግሞ ሁሌም እንደምለው በእግር ኳስ አቬለብል መሆን ወይም ደግሞ ለጨዋታ ዝግጁ መሆን ከምንም ኳሊቲ በላይ ነው። በጉዳት ማትቸገር ከሆነ ያንን ነው በቃ አፍተር ኦል ካልተጎዳ ነው ያንን ምርጥ ብቃቱ ሊያሳይ የሚችለውና ከጉዳት ከራቀ እንደ ጄምስ ሁሉ በጥንቃቄ ፎፋናን መጠቀም ይቻል ከሆነ ቸልሲን ወደ ዋንጫ ተፎካካሪነት የሚያመጣው ተጫዋች ይሆናል ብዬ አስባለሁ። ሌላኛው እንግዲህ በትልቅ ሁኔታ መሻሻልና በቸልሲ ቤት ውስጥ እንግዲህ ለውጦችን እያመጣ የሚገኘው የጄምስ የአማካይ መስመር አሰላለፍ ነው። ጄምስ እንግዲህ ማለት ስለ ጄምስ ማውራት በጣም የሚገርም አይነት አስደናቂ ተጫዋች ነው በኔ እይታ። የቀይ ተመላላሽም በሚሆንበት ጊዜ ሁሌም በየትም ቦታ አሰልፈው ከ10 7 የሚሰጥ ነው። በጣም አስደናቂ ክህሎት ያለው ተጫዋች ነው። በአማካይ መስመሩ ላይ የተሻለ ጥምረቶችን የተሻለ የመፋለም አቅሞችን ለቸልሲ ሰጥቷል። ከዛ ውጭ ደግሞ ቸልሲ አዲስ ታክቲክ እንዲይዝ ያደርገዋል። ምክንያቱም ከመሃል አማካኝነቱ የቀይ መስመሩን ይሸፍናል። ጉስቶ በጣም ኦቨርላፕ ያደርጋል። ስለዚህ ቸልሲ ሁለቱን መስመሮች ለጥጦ መጫወት የሚችል ይሆናል። ጋርናቾና ጉስቶ በሁለቱ መስመሮች። ስለዚህ ፔድሮ ኔቶ እድሎችን ሲፈጠር ነበር። በጨዋታው ላይ እንግዲህ መነሳት የሚጠበቅበት በእናንተም አይታችሁት ከሆነ አላቅም ፔድሮ ኔቶ እኔ አላስደሰተኝም። አሁንም ደካማ ብቃት ነው ያሳየው። ፔድሮ ኔቶ በወጥነት ማድነቅ አይቻልም። አንድ ጨዋታ ምርጥ ይሆናል፣ ቀጣይ ጨዋታ ይወርዳል። አንድ ጨዋታ ምርጥ ይሆናል፣ ቀጣይ ጨዋታ ይወርዳል። ይህ አሳሳቢ ነው። በተለይ እነ ጆቫኒ ኩንዳ የሚመጡበት ሲዝን ጊዜ ይህ ተጫዋች የመልቀቅ ዕድሉ ሰፊ ነው የሚሆነው። ወጥነት ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነው። የግራው መስመር ጋርናቾና ባይኖ ጊተንስ ምንም ጥረትን የተለየ ነገር አላደረጉም። ጥረታቸውን ማድነቅ ይጠበቃል። ነገር ግን አሁንም ቢሆን ቸልሲ የተሻሉ ተጫዋቾችን ለእንግሊዝ ፕሪሚየር ሊግ ዋንጫም ተፎካከር ከሆነ በአቨሬጅ ተጫዋቾች አትፎካከርም። ያ መነሳት የሚጠበቅበት ነጥብ ነው። ነገር ግን እንደ ጄምስ እና ሙሴስ ካይሴዶ አይነት ተጫዋቾች ካሉ አስደናቂ ነው። ካይሴዶ ዛሬ ሁሉም ቦታ ላይ ነበር። አስገራሚ ብቃትን በተለይ በሰንደርላንዱ ጨዋታ ላይ ብዙ ቅሬታ የተነሳበት ካይሴዶ ነበር። ምክንያቱም ከተጫዋቹ ኳሊቲ አንጻር ማለት ነው። የተለየ ክህሎት ያለው ተጫዋች ላይ ብዙ ትጠብቃለና በዛ ጨዋታ ላይ ደከም ብሎ ታይቶ ነበር። ታዲያ አሁን ወደ ብቃቱ የተመለሰ በሚመስል ሁኔታ ጥሩ ፐርፎርማንስን አሳይተዋል። ጥሩ የሚባል ብቻ ሳይሆን ደግሞ ከጥሩም ያለፈ አሲስት ያደረገበት መንገድ ጨዋታውን ማሸነፍ ያደረገችውን እድልም የፈጠረው ነው። ታዲያ ጥሩ የሚባለውን ይህንን ብቃቱን ከኋላ ሽፋን የሚሰጠው ሰው ካገኘ አንዳንዴ እንደ ዲክላን ራይስ ሁሉ በኔ እይታ ካይሴዶ ወደፊት ጠጋ ብሎ መጫወትና ፕረስ ማድረግን ቸልሲዎች መጠቀም የሚችሉ ይሆናል። ዳሪዮ ኢሱጎ ቢኖር ኑሮውን ከኢሱጎ ጋር እንደዚህ አይነት ብቃት ሊያሳዩ ይችላሉ። ከላቪያም ጋር እንደዚህ አይነት ጥምረቶችን ሊያሳዩ ቸልሲ የሚችልበት እድል አለ። ታዲያ እነዚህን ጥሩ ፐርፎርማንሳቸውን ማስቀጠል የሚያስፈልግ ነው የሚሆነው። ታዲያ ቸልሲ ዛሬ ቸልሲ በአጠቃላይ አስደናቂ ብቃቱ ላይ ይገኛል። ችንሪትም ማስቀጠል የሚያስፈልግ ነው የሚሆነው ብዬ ማስበው። እንግዲህ ወልቭስ አሸንፈዋል፣ ቶተናምን አሸንፈዋል፣ ካራባግና እንዲሁም ደግሞ ወልቭስን የሚያገኙ ይሆናል። እነዚህን አራቱን ጨዋታዎች አሸንፈው ወደ ሀገራት ጨዋታ የሚሄድ ከሆነ ስብስቡ አትሊስት በጥንካሬው የሚቀጥል ነው የሚሆነው። ወደ አድማቻችን እንግዲህ 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። ቸልሲ በደረጃ ሰንጠረዡ ላይ 6ኛ የሚገኝ ነው የሚሆነው። ሜቢ ሰንደርላንድ ከተጫወተ ሰንደርላንድ ካሸነፈ የመብለጥ ዕድል ሊኖረው ይችላል። 17 ነጥቦች ላይ ይገኛል። ከመሪው አርሰናል ኦልሞስት በ8 ነጥብ ነው የሚርቀው። ነገር ግን ከማንቸስተር ሲቲ እና ከሊቨርፑል ደግሞ ያን ያክል ልዩነት የለውም። 1 እና 2 ነጥብ ላይ ነው ልዩነቱ። ስለዚህ ከሁለቱ ቡድኖች ጋር ርቀቱን ካጠበበ አርሰናል ነጥቦች የሚጥልበት ዕድል ካለ ደግሞ ወደ ጨዋታና ወደ ዋንጫ ፉክሩ የሚመለስበት ዕድል ሰፊ ይሆናል። ወደ አድማጮቻችን የኢትዮጵያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።